በዲበ አሐቲ እብን ሰባቱ አዕይንት እሙንቱ። ከመበደሉ በፊት አዳም በገነት የጸሎት ቤት ሰርቶ ነበር። የሚገርመው ይሄ ነው። በቤተ ክርስቲያን ስናገለግል የተሰበረ ጽዋ እንዳንሆን ጥንቃቄ ያስፈልጋል። በነፃነት ሕይወትን የሚያገኙባት ማናት ሲባል ቅድስት ቤተ ክርስቲያን ናት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የተከበራችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ እናቶች፣ አባቶች፣ እህቶች፣ ወንድሞች፣ ደቀ መዛሙርትና ደቀ መዝሙራት እስከ ሞት ድረስ በወደደን ባፈቀረን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ቸርነቱ የማያልቅበት በሀብት ስቦ በረድኤት አቅርቦ በዚህች በቅድስት ቤተ ክርስቲያን ክቡርና ገናና የሆነውን ስሙን እንድንሰማ የፈቀደልን ልዑለ ባሕርይ እግዚአብሔር አምላክ ስሙ የተመሰገነ ይሁን። እኔ የምናገርበትን እናንተ የምታስተውልበትን እዝነ ልቡና ለሁላችንንም ያድለን። የትምህርታችን መነሻ ርዕስ የሚሆነው በትንቢተ ዘካርያስ ምዕራፍ 3 ከቁጥር 19 ላይ ያለው ኃይለ ቃል ይሆናል። ቃሉም እንዲህ ይላል: በዲበ አሐቲ እብን ሰባቱ አዕይንት እሙንቱ። በአንዲት ደንጊያ ላይ ሰባት ወይም ለአንዲት ደንጊያ ሰባት አይኖች አሏት በሚል ትምህርት እንማራለን። እስኪ ሁላችሁም ከኔ ጋር ተናገሩት። ለአንዲት ደንጊያ ሰባት አይኖች አሏት። ይሄ ነው ቃሉን የተናገረው ነቢየ እግዚአብሔር ዘካርያስ ይባላል። አናጋሪው እግዚአብሔር መንፈስ ቅዱስ ነው። ዘካርያስ በባቢሎን ተወልዶ አድጎ ከጥላ ያረፉት ከሞት የተረፉት የእስራኤል ልጆች ትሩፋን የሚባሉት ከባቢሎን ከወጡ በኋላ በእግዚአብሔር ረድኤት በቅዱስ ሚካኤል አማላጅነት ከባቢሎን ወጥተው እያለ እንዳልወጡ መስሎ ስለተገለጸለት ይህንን ራእይ ተናግሮታል፣ አይቷል። የተናገረው ዋናው እነዚህ ሰባት አይኖችን ምንድን ናቸው የሚለውንም እናያለን። የትምህርቱ ዓላማ ሁለት ነገር አይተን እንጨርሳለን። የመጀመሪያው ሕንፃ ቤተ ክርስቲያንን፣ ሁለተኛው ደግሞ የሰው ልጅ ሕንፃ መሆኑን የእግዚአብሔር ሕንፃ መሆኑን ይህንን አይተን የምንጨርስ ይሆናል እና ዘካርያስ በታምረ ማርያምም ስለ እመቤታችን ስለ ቅድስት ድንግል ማርያም ስለ ቤተ ክርስቲያን መብራት ስለሚበራበት ስለ መቅረዟ ስለ ተቋማ በደንብ አብራርቶ የተናገረ ነብይ ነውና ለአንዲት ደንጊያ ነው ያለው። እንዴት ያለች ደንጊያ እንደሆነች ሰባት አይን የተባሉት እነማን እንደሆኑ እግዚአብሔር እንደፈቀደና እንደወደደ እናያቸዋለን። ሰባት አይን ይችን ደንጊያ በደንጊያ መስሎ የተናገራት በኢየሩሳሌም ለተሰራው ለቤተ መቅደሱ ነው። ሰባት የተባሉት ደግሞ እነ ዘሩባቤል፣ እነ ሚልክያስ፣ እነ ዕዝራ፣ እነ ነህምያ፣ እነ ዘሩባቤል እነዚህን የመሰሉትን ነው። ለምሳሌ ነህምያ የፈረሰውን አጥሩን ቅጥሩን የኢየሩሳሌምን ዙሪያዋን አጥሯል፣ ሰርቷል። የፈረሰውን ራሱ የፈራረሰውን የጠገነ ነው። እነዚህን ሁሉ ነው። ይህን በምሳሌ ያስቀምጦታል። ወደ ምስጢሩ ግን በኋላ እንመጣበታለን። ስለዚህ ስለ ቤተ ክርስቲያን በሚገባ የተነገረ ነው እንጂ ስለ ግለሰብ ድንጋይ አይደለም፣ ስለ ደንበር አይደለም፣ ስለ ተለያዩ ደንጋዮች አይደለም። አንዲት ደንጋይ የተባለች ማናት ስትባል ቅድስት ቤተ ክርስቲያን ናት። መስራቿ ሰሪዋ አንድ አካል የሆነ መድኃኔ ዓለም ክርስቶስ ወደፊት እንደሚመሰርታት በትንቢት ያስቀመጠው ኃይለ ቃል ነው። ደንጊያ በተለይ ቀድሞም ቅድመ ልደተ ክርስቶስ የነበሩ ኃያላኑ
እንደ ምሳሌ ጢሮስን ብናነሳ የጢሮስ ቤተ መንግስት የተመሰረተው ከአለት ላይ ነው የተፈለፈለው። ከአለት ላይ ጽኑ ከሆነ አለት ላይ የተሰራ ነው። አንድ ወጥ ከሆነ ያንን ተውና ወደ ሀገራችንም ስንመጣ እነ ቅዱስ ላሊበላ ቤተ መቅደስን የመሰረቱት ከአንድ አለት ላይ ነው። ከአንድ አለት ላይ ቤተ መቅደስን ሰርተዋል። ንጉስም ቄስም የሆነው ቅዱስ ላሊበላ እንደዚህ አድርጎ ሰርቷል። ስለዚህ ቤተ ክርስቲያን በድንጋይ መስሎ የተናገረው ማን ነው ሲባል ነቢየ እግዚአብሔር ዘካርያስ ወደፊት የሚሆነው ተገልጾለት እና ቤተ ክርስቲያን ሲባል እንግዲህ ሶስት ትርጉም አለው። የመጀመሪያው ህንፃ ቤተ ክርስቲያን ነው። ለምሳሌ ነቢየ እግዚአብሔር በትንቢተ ኢሳይያስ ምዕራፍ 2 ላይ ወመድኃሪ ይከውን ከመዝ እነሆ በኋላ ዘመን እንዲህ ያለ ይሆናል ወይቤሉ ኑ ውስተ ቤቱ ደብረ እግዚአብሔር ኑ ወደ ቤተ እግዚአብሔር እንሂድ የሚሉበት ጊዜ ይመጣል አለ። ወደ ቤተ ክርስቲያን እንሂድ፣ እንሳለም፣ እንማፀን የሚሉበት ሰዓትና ጊዜ ይመጣል ተብሎ በትንቢት ተናግሯልና የመጀመሪያው ትርጉም ህንፃ ቤተ ክርስቲያን ነው። ህንፃ ቤተ ክርስቲያን ዘካርያስም የተናገረው ስለ ህንፃው ነው፣ ስለ ቤተ መቅደሱ ነው። ይሄ ነው ሰዎች ወደ ቤተ ክርስቲያን እንሂድ፣ ከዚህ ቦታ ቅዱሳት መካናትን ተሳልመን እንንጣ ሲሉ የሚያመለክተው ጉዞ ወደ የት ነው ቢባል ህንፃ ቤተ ክርስቲያኑን ያመለክታል። ሁለተኛው ትርጉም ቤተ ክርስቲያን ማለት የክርስቲያኖች ቤት፣ ክርስቲያኖች ራሱ ንስሐ የሚገቡባት፣ የሚጽናኑባት፣ ቅዱስ ሥጋውን ክቡር ደሙን የሚቀበሉባት፣ ወንጌልን የሚማሩባት፣ የራቁ የሚቀርቡባት፣ የተጨነቁ የሚረጋጉባት ማለት ነው። ሶስተኛው ደግሞ የክርስቲያን ህብረት ወይም በሰማይ የሚኖሩና በምድር የሚኖሩ ወይም የሕያዋንና የሙታን ህብረት ናት ቤተክርስቲያን። ሙታንም በምድር በምድር ለሚኖሩ በምድር ያሉትን በሰማይ ለሚኖሩ የሚለማመኑባት የት ነው ቢባል ይህች ቅድስት ቤተክርስቲያን ናት። ስለዚህ ቤተክርስቲያን አመጣጧ እንዴት ነው ሲባል እድሜ ጠገብ ናት፣ አዲስ አይደለችም። ሐዲስ ሀገር ሐዲስ ቤተክርስቲያን የሚል ነገር የለም። ራሱ እድሜ ጠገብ እኛ ያልደረስንባት ናት። ለመጀመሪያ ጊዜ እግዚአብሔር አምላክ መላእክትን ፈጥሮ ያ የፈጠረበት መላእክትን ያስቀመጠበት ቦታ የቤተክርስቲያን አምሳል ነበረ። መላእክትም እንደተፈጠሩ በምስጋና ነው የጀመሩት። ቅዱስ 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 መባል ላንተ ይገባል የሚለውን መላእክት ተናግረውታል። ዛሬ የመላእክት ምስጋና ነው ቄሶች በቤተ ክርስቲያን ጧት ማታ ቅዱስ እያሉ ኪዳን የሚያደርሱት እሱን ነው። በዋዜማም ሆነ በማንኛውም ሆነ ከመላእክት የመጣ ነው። ከዚያ ሲቀጥል አባታችን አዳምን እግዚአብሔር አምላክ ከአራቱ ባህሪያት ፈጥሮ በነፍስ ሕያው አድርጎ በመንፈስ ቅዱስ አክብሮ በ40 ቀን ልጅነቱን ሰጥቶ በገነት እንዲኖር አድርጎታል። አባታችን አዳም ግን እስከሚበድል ድረስ ጥሩ ኑሮ እየኖረ ከመላእክት ዘንድ እየተማረ መላእክት አማካሪዎች ሆነውት መላእክት ተላላኪዎች ሆነውት ይኖር ነበር። ሲበድል ግን በዚህ መኖር ከመበደሉ በፊት አዳም በገነት የጸሎት ቤት ሰርቶ ነበር። የሚገርመው ይሄ ነው። የጸሎት ቤት ያቺ የጸሎት ቤት ማናት ስትባል ቅድስት ቤተ ክርስቲያን ወደፊት እንደምትመሰረት እንደምትሰራ ያ አምሳል መርገፍ ነበረ። ምሳሌዎች ንድፎች ናቸው። ምክንያቱም ስዕል የሚሳለው መጀመሪያ የሚቀድመው ንድፉ ነው። ንድፉ ካለ ስዕሉ ያምራል። ቤተ ክርስቲያን ስዕል ናት። በኦሪት ወይም ምሳሌዎች ትንቢቶች ደግሞ እነዚህ ነገሮች ደግሞ ንድፎች ነበሩ። መካነ ጸሎት ሰርቶ በዚያ ጸሎት ያደርግ ነበር። እንደውም አዳም ከሰባቱ ሀብታት አንዱ ካህንም እንደሆነ ይናገራል። ካህን ባይሆን ኑሮ ዕጣንን አይሰጠውም። ዕጣን ሰጥቶታል። ዕጣን ለካህን ነው። ዕጣን ካህንም ያገለግልበት ነው። 3ቱ ንዋያትን ሰጥቶታል። ከርቤን፣ ዕጣንን፣ ወርቅን። እነዚህን ራሱ ይንከባከባቸው ነበር።
ከዚያ አዳም ሲበድል ውጣ ተባለ። በዚህ መኖር አያስፈልግም ማለት አዘነ አዳም። መጨረሻ ላይ ግን አዳም በፈታይነቱ መሐሪነቱንም ተረድቶ ወይም አሁን ፈርዶ ከዚህ ውጣ እንዳለኝ ከዚህ ደግሞ ወደዚህ መልሶ ግባ ይለኛል አለና ንስሐ ገባ። ንስሐ እንዲገባ ግን ከገነት አውጥቶ ደብረ ቅዱስ ላይ አስቀምጠዋል። በዚያም አንዲት መካነ ጸሎት ሰርቷል። አዳም ሁለት ጊዜ የጸሎት ቤት ሰርቷል። መካነ ጸሎት ሰራ። በዚያ ጸሎት ያደርግ ጀመረ። እግዚአብሔርን ራሱ ተገለጽልኝ እያለ ንስሐዬን ተቀበልልኝ እያለ በዚያ ሲጸልይ ኖሯል። አዳም ከሞተ በኋላ ልጆቹ የአባታቸውን የአዳምን አጽም እንደ ታቦት አድርገው መስዋዕት ሲሰዉ ጸሎት ሲያቀርቡ ኖረዋል። ኤስያስ ከኖህ ደረሰ። ኖህ እግዚአብሔር አምላክ ሰዎች ሲያስቀይሙት ከሰማይ በረድን አዝንሞ ከምድር ላይ እሳትን አውጥቶ ለማጥፋት ያ የመዓት ውሃ ዘንሞ እንዳያጠፋቸው መርከብ ስራ ነው ያለው። መርከብ ሰራ። የአባቱን የአዳምን አጽም እንደ ታቦት አድርጎ ወደ መርከቡ ይዞ ገባ። ወንዶች ልጆችን በቀኝ አስቀመጠ፣ ሴቶች ልጆችን በግራ አስቀመጠ። ይሄ ምሳሌ ነው። መርከቧ ማናት ስትባል ቅድስት ቤተ ክርስቲያን ናት። አጽመ አዳምስ ቢለው የታቦት ምሳሌ ነው። ዛሬ ክርስቲያኖች እኛ የምንቀበረው የት ነው? በቤተ ክርስቲያን የምንቀበረው ዝም ብሎ ልምድ አይደለም። ከመጽሐፍ ቅዱስ የመጣ ከመጽሐፍ ቅዱስ የተወረሰ ነው። የክርስቲያን አስከሬን የሚቀበረው በየት ነው ቢል በቅድስት ቤተ ክርስቲያን ነው። ከዚያ ነው አጽመ አዳምን እንደ ታቦት አድርገው። ስለዚህ ወንዶች በቀኝ ነው ያቆማቸው ነው ልጆቹ፣ ሴቶችን በግራ። ለምን? ዛሬ ቅድስት ቤተ ክርስቲያን የሴቶች መቋሚያ፣ የወንዶች መቋሚያ፣ የሴቶች መግቢያ፣ የወንዶች መግቢያ ተብሎ የተወሰነው ዝም ብሎ እንደ ውሃ ፈሳሽ እንደ እንግዳ አደራሽ አይደለም። መጽሐፍ ቅዱስ ነው አስቀምጧቸዋል። ወደፊት እንደሚሰራ የሥርዓት በሕግ ወደፊት እንደሚተገበር ልጆቹን በዚህ ሴቶች ልጆቹን ወንዶቹን በዚህ እያደረገ አስቀምጧቸዋል። ይሄ ሲያዝ የት ደረሰ ሲባል ኖህ መልከጼዴቅን ሴምን ጠርቶ መልከጼዴቅን ይዘህ አጽመ አዳምን አሸክመህ ወደ ቀራንዮ ውሰደው አለ። ሴምም መልከጼዴቅን አጽመ አዳምን አሸክሞ መላእክት እየመሩት ቀራንዮ ሳደረሱት መሬት ተከፈተችለት። ለመልከጼዴቅ ቤተ መቅደስ ሆነለት። ያለምንም ድካም አንድ ድንጋይ ሳይሸከም አንድ እንጨት ሳያቀርብ መሬት ራሷ ቤተ መቅደስ ሆነችለትና በዚያ በወይንና በስርናይ በስንዴ እያስታኮተ ጸሎት እያቀረበ አቤቱ ወገኖቻችንን ይቅር በላቸው፣ ሰው ሆነህ ሥጋ ለብሰህ አድናቸው እያለ ይማጸን ነበር። ይሄ ቤተ ክርስቲያን አምሳል ነው። አጽመ አዳም ታቦት ነው። ወይንና ስርናይ የቅዱስና የክቡር ሥጋው ምሳሌ ነው። ያ የተቀረበበት ያቺ መሬት መቅደሷ ደግሞ ቤተ ክርስቲያን ናት። እንዲህ እያለች ነው የመጣችው። ከዚያ በኋላ አብርሃም መልከጼዴቅ አብርሃምን አገኘው። አብርሃም የነበረበት ዘመን ሰዎች በጣም በብዙ ህብረ ኃጢአት ተበታትነው የሚኖርበት ዘመን ነበር። አብርሃምም አዝኖ ነበረ። ሁሉም በአምልኮተ ጣዖት ባህሩ ውስጥ ተውጦ ይኖራል። አብርሃምም ሰብኳል። ይሄ የማይረባ ነው የማይጠቅም ነው ብሎ ያናስወግዷል። ነገር ግን እግዚአብሔርን ይዞ በየቦታው መስዋዕት ተሰውቷል። እና አብርሃም መስዋዕት ያቀረቡባት እነ ይስሐቅ መስዋዕት ያቀረቡባት የሰውባት ያቺ የቅድስት ቤተ ክርስቲያን አምሳል ናት። ጠቅለል ስናደርገው ያዕቆብ በረሃብ ዘመን ወደ ግብጽ ወርዶ 215 ዘመን ኑሮ ከመጣ በኋላ እግዚአብሔር ቤተ ክርስቲያንን በሚገባ እንደሚሰራት ወደፊት እንደሚገልጻት ሙሴን ጠራው። ሙሴ ወደ ደብረ ሲና ውጣ ተባለ። ደብረ ሲና የቤተ ክርስቲያን አምሳል ነበረች። ጫማህን አውልቅ ነው ያለው።
ይሄ ነው። ለምን ስንኳን ከሰማያዊ ንጉሥ ፊት መቅረብ ይቅርና ከምድራዊ ንጉሥ እንኳን ሲቀርብ ጫማው ልቆ ነው፣ ልብስ ታጥቆ ነው፣ ማደግድጎ ነው። ስለዚህ ይህች የጸሎት ቤት ናት የሚለውን ወደፊት እንደሚቀጥል አስረዳ። ደብረ ሲና እንዲህ ያለ ክብር ካለው፣ ደብረ ሲና ረድኤተ እግዚአብሔር ከተገለጸበት፣ ዛሬ እኔና እናንተ ያለንባት በቅዱስ ሥጋውና በክቡር ደሙ በሜሮን የከበረች ቅድስት ቤተክርስቲያንማ ምን ያህል ነው ክብሯ ሲያስቡት። ይህንን ተራራ ማንም ሰው መግለጥ እዚያው ላይ ስርዓት አደረገ። አንተና ሙሴ ከላይ ውጡ ተባሉ። ሌዋውያኑ ካህናቱን ደግሞ ከመካከል ላይ አድርጋቸዋል። ህዝቡን ከተራራው ስር ላይ ያስቀምጣቸው። በሶስት ክፍል ነው ያስቀምጠው። አያችሁ፣ ይሄ ምሳሌ ምንድነው? አንተና አሮን ከተራራው ላይ ውጡ ማለት ሙሴ የፓትርያርክ የሊቀ ጳጳስ አምሳል ነበረ። ሙሴ ፓትርያርክ፣ አሮን ደግሞ የሊቀ ጳጳስ አምሳል ነው። ደብረ ሲና የቤተ ክርስቲያን ናት። ሌዋውያን የአሁኖቹ ካህናት ናቸው። ህዝቡም የህዝቡ ምሳሌ ናቸው። ቤተ ክርስቲያን ይሄ ነው ያላት። ይሄ በደብረ ሲና ላይ እየተከናወነ ነው። ወደፊት ግን በሚገባ በተለየ ሁኔታ እንደሚከናወን ደብረ ሲና ላይ ያልተከናወነ ምን አለ ወገኖቼ? ለሙሴ ያልተሰጠው ምን አለ? ታቦቱ ተሰጥቶታል፣ መጽሐፉ ተሰጥቶታል፣ ሁሉም ተሰጥቶታል። ባጭሩ ለሙሴ ይሄ ነው። እንዲህ እያደረገ እያስተማረ ነው የመጣው ቤተክርስቲያን። ዝም ብላ እንደ ውሃ ፈሳሽ እንደ እንግዳ ደራሽ ሆና የመጣች ድንገት የበቀለች ድንገት የተገኘች አይደለችም። ቤተክርስቲያን ራሱ ባለቤቱ እያስተማረ እያጓደደ በነቢያት ምሳሌ እየመሰለ ትንቢት እያናገረ ይዟት ባለቤቱ ያመጣት ራሱ ይሄንን ነው። ከዚያ በኋላ እንዲህ ከሆነ በኋላ መስዋዕት በየት ይሰዋ ጀመር። ጸሎት በየት መስዋዕት በየት ሲሉ የነበሩ ሰዎች ሁሉ በደብተራ ኦሪት ተደረገ። ደብተራ ኦሪት፣ ደብተራ ማለት ድንኳን ነው። ዛሬ አንዳንዶቹ አላዋቂዎች ደብተራ ማለት ጠንቋይ ነው ይላሉ። ጠንቋይ አይደለም። ደብተራ ማለት ድንኳን ማለት ነው። ያ የመገልገያውን ቦታ ነው መሪጌታው ስም አድርጎ የወሰደው። ይሄ ደግሞ ብዙ ጊዜ በሀገራችንም በ17ኛው ክፍለ ዘመን አፄ ኢያሱ ለተለያዩ ክብር ለቤተ ክርስቲያን ምሁራን የሰጡት ስም ነው፣ ሰጠውታል። ስለዚህ ደብተራ ማለት ድንኳን ነው። ደብተራ ማለት ደግሞ አገልጋይ ነው። የሚያገለግልም የሚገለገልበትም ቦታን ድንኳንን ቦታን የሚያመለክት ነው። የጠንቋይ ቦታ የጠንቋይ ስም አይደለም። ካለማወቅ የተነሳ አንዳንዴ ውዳሴ ማርያም እንኳን አስተካክሎ መድገም የሚያቅተው ሰው ወይም ሚስት ሙታበት ወይም የሆነ ነገር ሲሆን ምን ይባላል? መዘምር ይባላል። መዘምር የተማረ እኮ ነው። መዘምር ማለት ምንድን ነው? ስልጣነ ክህነት የሌለው ብቻ እኮ አይደለም፣ ስልጣነ ክህነት ያለው ነው። ብዙ ጊዜ መዘምር ሲባል ሚስቱ ሙታበት ወይም የሆነ ነገር ተመርቶ በዚያ ይዞ ደብተራ ገሌ እየተባለ የሚኖር አይደለም። ስለዚህ ደብተራ የሚለውን ኦርቶዶክሳውያን ማንኛውም ኢትዮጵያውያን ውሉደ ኢትዮጵያውያን የሆናችሁ ሁሉ ደብተራ የጠንቋይ ስም አይደለም። የመጀመሪያ ለሙሴ የተገለጸለን ነው። ደብተራ ብርሃንን አሳይቶ እግዚአብሔር አምላክ ደብተራ ኦሪትን እንዲህ አድርጋ ስራ ነው ያለው። ከመዝ ትገብር አለ ደብተራ። በሰማይ የብርሃን መጎናጸፊያ አለ፣ የብርሃን መቅደስ አለ፣ የብርሃን ታቦት አለ። እንዲህ አድርገ ስራ አለና ሙሴን አሳየው። ሙሴን በትእዛዙ በታዘዘው መሰረት ይህንን ሰርቷል። ከዚያ ጸሎት በተደረገ በደብተራ ኦሪት ረድኤተ እግዚአብሔር ተገለጸበት፣ መልካ እግዚአብሔርን ታየበት። ወደ ኦሪቱ በደብተራ ኦሪት ራሱ ሲገቡ ከዓመት አንድ ቀን ሊቀ ካህናቱ የሚገባበት የሚማጸንበት ቦታ አለ። በዚያ ገብቶ ግን ረድኤተ እግዚአብሔርን አይቶ መልካ እግዚአብሔርን ተመልክቶ ድምፀ እግዚአብሔርን ሰምቶ ይመጣል። ኦሪት መስሚያ ናት። ብዙ ጊዜ ማዳመጫ ነበረች ለሚመጣው ራሱ ለምትመጣው ለቤተ ክርስቲያን ለዚህ ለልደተ ክርስቶስ ማዳመጫ ነበር። መስሚያ ናት፣ መስኮት ናት። መስኮት ማያ መመልከቻ ነው እንጂ መውጫ መግቢያ አይደለም። ትንቢተ ነቢያትም እንደዚያ ነበረ። ስለዚህ ይሄ ሲያዝ የት ደረሰ ሲባል ከሰሎሞን ቤተ መቅደስ ደረሰ። ወገኖች ከሰሎሞን ቤተ መቅደስ ሰሎሞን ቤተ መቅደሱንና ቤተ መንግስቱን አንድ አድርጎ ነው ያያያዘው። ቤተ መንግስትና ቤተ ክርስቲያን አይለያዩም። ዛሬ ባለማወቅ ቤተ ክርስቲያኗን እያገለሏት የሚኖሩ ሰዎች ይኖራሉ።
እንደውም ጣራውና ጣራው የተያዘ ነበር። የሚገርማቸው ቤተ መንግስትና ቤተ ክርስቲያን። ቤተ ክርስቲያንን ሰው በሚገባ ካላገለገላት፣ በተግባር ላይ ውሎ ካልገለጻት፣ የቤተ ክርስቲያን የሆነውን ነገር ካልተወ እሳቱ ምን ጊዜም መንደዱን አያቆምም። ከቤተ ክርስቲያን የነደደው እሳት ደግሞ አይጠፋም፣ ሳያቃጥል ማለት ነው። ስለዚህ ቤተ ክርስቲያን በሶሎሞን ቤተ መቅደስ ተሰራ። መስዋዕት ደግሞ በየት ሆነ? ከደብተራ ኦሪት አልፎ በቤተ መቅደስ ሆነ። ወገኖች ሰሎሞን ቤተ መቅደሱን ሰርቶ ሲጨርስ ምንድን ነው ያለው? ፈጣሪዬ ሆይ በዚህ ቤተ መቅደስ እንኳንስ አስቦ የመጣ ይቅርና በዚህ አልፎ ሲሄድ የተማጸነውን ሁሉ ይቅር በለው ነው ያለው። እግዚአብሔር አምላክ ምንድን ነው ያለው? ሰሎሞን ወዳጅ ሆይ በዚህ ቤተ መቅደስ መጥቶ የተማጸነውን ዝናብ እንኳን ቢቀርበት ዝናብ አውርድ ብሎ ቢለምነኝ፣ አዝመራውን አንበጣ ሊበላበት አንበጣ ቢፈስበት፣ በረድ እንዳይመታበት ነፋስ እንዳይመታበት ይህንን አደርጋለሁ አለ። አንደኛ ነገሥት ምዕራፍ 2:8 ላይ ስታነቡ ታገኙታላችሁ። ተመልከቱት። ቃል ኪዳን ተሰጥቶታል የሰሎሞን ቤተ መቅደስ። እንዲህ እያለች መጣች። ሲያዝ የት ደረሰ ሲባል ወደ ዘመነ ስጋው የደረሰ ክርስቶስ 5500 ዘመን ሲፈጸም ስጋ ለብሼ ሰው ሁኜ አድናለሁ ብሎ ነበርና ኪዳነ አዳምን ለመፈጸም ሰው ሆነ፣ ስጋ ለበሰ። 30 ዓመት ሲሆነው በዮርዳኖስ ተጠመቀ። ከዮርዳኖስ ተጠመቀ በኋላ ወደ ገዳመ ቆሮንቶስ ሄደ። 40 መዓልት 40 ሌሊት አስተምሮ ከገዳሙ ወጥቶ ወደ ምድረ እስራኤል ሲገባ የእጁን ታምራት የቃሉን ትምህርት ሰምተው ብዙ ሰዎች ተከተሉት። 12ቱ ሐዋርያትንም 72ቱንም 36ቱን ሴቶችም ቅዱሳት ሴቶችን የመረጠው ያን ጊዜ ነው። 120 ቤተሰብ ሲማሩባት የነበረች ቤተክርስቲያን ናት ወገኖች፣ የቤተክርስቲያን አምሳል ናት። እነዚህ ጉባኤ ሰርተው ሲማሩበት የነበረ የቤተክርስቲያን አምሳል ነው። እንዲህ ያደረገና ባጭሩ ትምህርት አስተምሮ ትምህርቱ ሲረጋገጥለት፣ አማኒው ሲበዛለት፣ ተተኪዎችን ከተካ በኋላ በቀራንዮ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነሳ። በ40 ቀን ለሐዋርያት መንፈስ ቅዱስ ላከላቸው፣ ሰደደላቸው፣ በእውቀት ጎለመሱ። እንዲህ እያደረጉ ሐዋርያት እያስተማሩ እንዳሁኑ ቤተክርስቲያን አልባሳት ንዋየ ቅድሳት አላስፈልጋቸውም። ህንፃ ቤተክርስቲያን አልሰሩም፣ አልነበረም። የበቁ እንደ ፈጣሪያቸው የበቁ ስለሆኑ ፈጣሪያቸው እንዲበቁ ስላደረጋቸው በደረሱበት ቤት ሁሉ የግለሰቡን ቤት እያከበሩ እያቆረቡ ይሄዱ ነበር። አባቶቻችን ሐዋርያት የግለሰቡን ፎቅ የግለሰቡን ቤተ መቅደስ የታደሉ ናቸው ሰዎቹ። ያ እነሱ ሲኖሩበት የነበረው ቤት እየከበረ ወደ ቤተ ክርስቲያን የተመለሰበት ነው። ይህንን እያደረጉ ሲሄዱ ጌታችን ኢየሱስ ክርስቶስ ባረገ በ8ኛው ዓመት ሐዋርያው ቅዱስ ጳውሎስ አመነ። ቅዱስ ጳውሎስ አምኖ ከበርናባስ ጋር ወደ ፊልጵስዩስ ከተማ ሂደው ሲያስተምሩ ምዕመናን ትምህርቱን ሰምተው ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ፣ ጣዖትን ከማምለክ እግዚአብሔርን ወደ ማምለክ፣ ኃጢአትን ከመስራት ጽድቅን ወደ መስራት ተመለሱ። በቁ አሕዛብ ካመናችሁ ግብረ አሕዛብን ተው፣ ጣዖት አታምልኩ፣ ኃጢአት አትስረቁ፣ አታፍርሱ፣ አታርኩሱ፣ አትዘሙቱ ተው አላቸው። አሕዛብ ሰሙ። ያስለመድነውን ተው ካላችሁን የምንማጸንበት ቦታ ስጡን፣ ይፈቀድልን፣ የጸሎት ቦታ ይሰጠናል። የጸሎት ቦታ ተሰጣቸው። ከመሰጠታቸው ቤተክርስቲያንን የሚገርማቸው አሕዛብ ሳይቀር ሰርተዋታል። አሕዛብ የተሳተፉበት ነው። ምንም አምነው ተምረው ቢመጡም እንኳን አሕዛብ ሳይቀሩ የሰሯት ናት። ዛሬ በተቃራኒ ደግሞ በአንድ ወገን ያቃጥሏታል። እንደዚህ ነው። ስለዚህ በዚያን ሰዓት ቅዱስ ጳውሎስና በርናባስ ቅዱስ ጴጥሮስን እንጠይቀው እርሰ መምህሩ እርሱ ነው አሉና ሁለታቸው ወደ ቅዱስ ጴጥሮስ መልእክት ላኩ። እነዚህ አሕዛብ አመኑ።
የለመዱትን ታው ብንላቸው የለመርነውን ወይም የምንተወው ሌላ የጸሎት ቦታ ስትሰሩልን ነው አሉ። ቅዱስ ጴጥሮስ ለማንኛውም እኛ ዕለቱን የምናደርገው አይኖርም፣ ሱባኤን ያዛሉ። ሱባኤ ያዙ። ሱባኤው ሲያልቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጾ ያሉትን ሐዋርያትን ጠርቶ የሞቱትን ከሞቱበት አስነስቶ ሰበሰባቸው። ቅዱስ ዮሐንስ ጴጥሮስን አንተ ርዕሰ መምህር አንተ ነህ። ፈጣሪያችን መድኃኒታችን መምህራችን ኢየሱስ ክርስቶስን ስለምንድን ነው በምን ምክንያት ነው የሰበሰብከን? ንገረን፣ አስረዳን በሉት አለው። አይ አንተ ነህ መናገር ያለብህ ነው። እንደውም በምሴተ ሐሙስ ማታ የነገርከው የጠየቀው አንተ ነህ፣ ንገረው አለው። ጠየቀው። ፈጣሪያችን መምህራችን ኢየሱስ ክርስቶስ ሆይ የሰበሰብከን ከምን አንጻር ነው? እስኪ ንገረን አለው። መድኃኒታችን ኢየሱስ ክርስቶስም ምን አላቸው? በእናቴ በቅድስት በድንግል ማርያም ስም በአራቱ አቅጣጫ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ቅድስት ቤተ ክርስቲያን እንድትሰሩ ፈቃዴ ሆኗልና ሕንፃ ቤተ ክርስቲያንን ላሳያችሁ፣ ስርዓተ ቤተ ክርስቲያንን ላስተምራችሁ ነው። ይሄ ነው። ሕንፃውንም ላሳያችኋል፣ ስርዓቱንም ላስተምራችሁ ነው። ይሻሉ እንዲህ አለና ወደ ምስራቅ በኩል ይዟቸዋል ሄዶ በምስራቅ በኩል በፊልጵስዩስ በዙሪያዋ 3 ጥቃቅኖች ድንጋዮች ታናናሾች ድንጋዮች ነበሩ። እነዚያን ድንጋዮች ዛሬ እንደሚታወቀው ሰኔ 21 ቀን ቤተክርስቲያኑ ተሰርቶ አልቆ ሰኔ 20 ቤተክርስቲያኑ ተሰርቶ አልቆ 21 ላይ ደግሞ መድኃኔ ዓለም ክርስቶስ ቅዱስ ያቆረበበት ዕለት እንደመሆኑ ይሄን ዛሬ የምተርከው በዚህም ሰዓት አሳያቸው፣ ተማሩ፣ አወቁ፣ ተረዱ። ታናናሽ የነበሩትን ድንጋዮች ታላላቅ አደረጋቸው። ርቀው የነበሩትን ድንጋዮች እንዲቃረቡ አደረጋቸው። ወርዱንም ቁመቱንም ሰፍሮ ለክቶ ሰጣቸው። ወገኖች ወርዱንም ቁመቱንም እንዲህ አድርጋችሁ ስሩ ብሎ ነገራቸው። ሐዋርያት ሥራ ሲጀምሩ ሰም ከሳት ጣገብ ቀርቦ እሳቱ ገና በርቀት ራሱ እንደሚቀልጥ ሁሉ እጃቸውን ባሳረፉ ጊዜ ድንጋዩ እየቀለጠ ድንጋዩ ራሱ እየተዳመጠ ድንጋዩ እየሰፋ ድንጋዩ እየረዘመ ቤተክርስቲያን ቅኔ ማህሌት ቅድስት ቅኔ መቅደስ አድርገው ቤተክርስቲያን ሰሯት። በ3 ድንጋይ ነው የተሰራችው ቤተክርስቲያን። ለምን? ቤተክርስቲያን የምትሰራው በስላሴ ስም ነዋ። መጀመሪያም ቦታው የሚባረከው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተብሎ በ3ቱ ስም ነው የሚባረከው። ስለዚህ እነዚህን ይህን እንዲህ አድርጎ ሰርቶ ከመዝግሙ ወሚይዝየሰ ከመዝግበሩ ካሁን በኋላ እስከ ዕለተ ምጽአት ድረስ እንዲህ እያደረጋችሁ ቤተክርስቲያናን ስሯት፣ ስርዓቷንም ሕንፃዋንም ተማሯት፣ አስተምሯት፣ እወቋት፣ አሳውቋት ብሎ መድኃኔ ዓለም ክርስቶስ ለአባቶቻችን ለሐዋርያት ሰጥቷቸዋል፣ አሳይቷቸዋል። ሕንፃ ቤተ ክርስቲያንን የጀመረው ራሱ ነው ያሳየው፣ ራሱ ነው የመሰረተው፣ ግለሰቦች አይደለም። ግለሰቦች አልመሰረቷትም። ከላይ ነው መዋቅሯ፣ ከላይ ከሰማይ ነው ራሱ ባለቤቱ የሰራት። እንዲህ አድርጎ ሰራት። እንዲህ አድርጎ ከሰራት በኋላ አባቶቻችን ሐዋርያት በጌታችን በኢየሱስ ክርስቶስ ትእዛዝ መሰረት ቤተክርስቲያን እንዲሰራ አደረጉ። ይህን ይመስላል ታሪኩ። ስለዚህ ወደ ርዕሳችን ስንመጣ ድንጋይ ለአንዲት ድንጋይ 7 አይን አሏቸው። እነማን ናቸው? 7 አይን የተባለው ማን ነው? ፓትርያርክ ነው። ፓትርያርክ ያላት ቤተክርስቲያን ናት። ሊቀ ጳጳስ ነው፣ ጳጳስ ነው፣ ኤጲስቆጶስ ነው፣ ቄስ ነው፣ ዲያቆን ነው። አጻዊ ሕይወት የሚዘጋ የሚከብት መዘምር አመስጋኝ፣ እነዚህ ናቸው 7 እየተባሉ የሚነገሩት ቤተክርስቲያኗ። በፍጹም ወይም ፍጹምት ናት ነው ቤተክርስቲያን። ኩላዊት ናት፣ ከሁሉ በላይ ናት፣ ሁሉ አይደርስባትም። ለአንዲት ድንጋይ
ይሄ ትንቢት ነበረ። ነገር ግን በዘመነ ሐዲስ መድኃኔ ዓለም ክርስቶስ በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ምን ይላል? በፊልጵስዩስ ከተማ ደቀ መዛሙርቱ ተቀምጠው ሳለ ለመሆኑ እና ሰው እኔን ምን ይለኛል ብሎ ጠየቃቸው። ኤርምያስ የሚልህ አለ፣ ኤልያስ የሚልህ አለ፣ ዮሐንስ የሚልህ አለ፣ ከነቢያት ከሙሴ ወይም ከነቢያት አንዱ እንደ ሙሴ የሚሉህም ሰዎች አሉ። ለመሆኑ ሌላው የሚለውን ተውና እናንተ ማን ትሉኛላችሁ አላቸው። ደቀ መዛሙርቱ ቅዱስ ጴጥሮስ ምንድነው አንተ ሕያው ባህሪ የሕያው ባህሪ የእግዚአብሔር የባህሪ ልጁ ነህ ሲል ቅዱስ ጴጥሮስ ሆይ ስጋዊ ደማዊ ሰው አልገለጸልህም አለ። የሰማይ አባቴ ገልጾልሃል ነው ያለው። አንተ ሆህ ወዲ በዛቲ ሆህ አሐንጻ ለቤተ ክርስቲያኔ ጴጥሮስ አንተ አለት ነህ አለ። አለት በሀገራቸው አለትን በብዙ ነገር ይሰሩታል። አለቱን ለማፈራረስ የተለያዩ አሲዶች ይጠቀማሉ። ነፋስ ቢነፍስ የማይፈነቅለው ጎርፍ ቢመጣ የማይወስደው ጽኑ አለት ነው። በአንተ አለትነት ቤተ ክርስቲያንን አያችሁ፣ ባለቤትነት አመልካች ነው። በባለቤትነት አመልካች ነው የተናገራት። ቤተ ክርስቲያንን አላለም። ቤተ ክርስቲያኔን እሰራታለሁ አለ፣ አንጻታለሁ አለ። ስለዚህ ዘካርያስ አስቀድሞ ለአንዲት ቤተ ክርስቲያን 7 አገልጋዮች 7 ልዑካን አሏት አለ። 7 አገልጋዮች አሏት። ይህንን ማየት ያስፈልጋል። ስለዚህ ቅድስት ቤተ ክርስቲያን የተሰራችው በምንድን ነው ሲባል አንዲት ናት። በወርቅ በዕንቁ በጭቃ በጨፈቃ ብትሰራ አንዲት ናት። በጻድቃን በሰማይታት በደናግል በመነኮሳት በባሕታውያን በመላእክት በደቂቀ አዳም ብትሰራ አንዲት ናት። በእመቤታችን በክርስቶስ በስም ብትሰራ አንዲት ናት። አንዲት ናት ቤተ ክርስቲያን አንዲት ናት። የቅዱስ ጊዮርጊስም ይሁን የቅዱስ መርቆሬዎስ የሰማዕትም ይሁን የጻድቅ በዛ ውስጥ የሚፈተተው ቅዱስ ሥጋው ክቡር ደሙ ነው። በቅድስት ቤተ ክርስቲያን ክርስቶስ የሚገኘው በሥጋነት በደምነት እናገኘዋለን። ክርስቶስን እናገኘዋለን በቤተ ክርስቲያን ሁልጊዜ ነው እኮ። ስንቶቹ ጠፍቷቸዋል። ክርስቶስ የሚገኘው በየት ነው ቢባል በቅድስት ቤተ ክርስቲያን። ለምን? ለአንዲት ደንጃ 7 ልዑካን በሊቀ ጳጳሱ ቤተ ክርስቲያን ትገኛለች። በቄሱ ቅዱስ ሥጋው ክቡር ደሙ ወይም ክርስቶስ ይገኛል። ይሄንን ነው ለአንዲት ቤተ ክርስቲያን አገልጋዮች አሏት። ፍጹማን የሆኑ አሏት አለ። መዝሙረኛው ዳዊት በመዝሙር 101 ላይ ከቁጥር 13 ላይ ተንስ እግዚኦ ወተሳሃላ ለጽዮን አቤቱ በረድኤት ተነስ፣ አገሪቱ እንድትቀና ቤተ መቅደስ እንዲታነጽ ተነስ ካለ በኋላ እስመ በጻ ጊዜሃ ጊዜው ደርሷልና እስመ ሰምሮ አግብርቲ ከበኒሃ ወአክበሩ ለመሬታ እነሆ አገልጋዮችህ ባሪያዎችህ ደንጋዮቿን ናፍቀዋልና ወደዋልና። ይሄ ምንድነው? በባቢሎን ውስጥ የሚኖሩ ሰዎች በኢየሩሳሌም ያሉ ደንጋዮችን ራሱ ይናፍቋቸው ነበር ወገኖች። የኢየሩሳሌምን አፈሯን ለመላስ ደንጋዋን ለመንተራስ የኢየሩሳሌም ደንጋዮች የመስቀል ምልክቶች ናቸው፣ ያማሩ የተዋቦች ናቸው። በባቢሎን ግን ስመ እግዚአብሔር መጥራት ክልክል ነው፣ ወንጀል ነው። ስለ አምልኮት መናገር ክልክል ነበር እና ኢየሩሳሌም ሲከናወን የነበረው ራሱ ያ ናፍቋቸው ቅዱስ ዳዊት ስለ ትሩፋን ተገብቶ ከጥላው ላረፉት ከሞት ለቀሩት ራሱን አስገብቶ ምን አለ? አገልጋዮቹ ትሩፋን ከሞት የቀሩት እነሆ ደንጋዮችህ ናፍቀዋል አለ። ራስተውሉ ምእመናን፣ እኛ ቤተ ክርስቲያን ስንሳለም ስንስም ደንጋ ይመስላችኋል? ደንጋ አይደለም የምንስመው፣ ክርስቶስን ነው። የክርስቶስን አካል ነው የምንስመው። አሁንም ከአባቱ የሰማውን ጠቢበኛው ሰሎሞን መኃልየ ላይ ይስመኒ በስእመተ አፉሁ። አሁን አንዳንዶቹ ባለማወቅ ራሱ ለሴትና ለወንድ አሳሳም እየወሰዱ ተጎድተዋል። አይደለም
አብርሃምንና ሙሴን አብርሃም ይስሐቅን ያዕቆብን በወደደበት ልቦና ይወደኛል፣ ሙሴንና አሮንን በጠራበት አንደበቱ ይጠራኛል ብሎ ለጊዜው ተናግሮታል። ይስመኒ ማለት ምንድን ነው ሲባል ግን ቅድስት ቤተ ክርስቲያን ናት። እኛ እኮ በዕርፈ መስቀል እኮ እግዚአብሔርን እየሳምነው ነው። ቄሱ ቅዱስ ሥጋውን ሲያቀብለን፣ ዲያቆኑ በዕርፈ መስቀሉ ደሙን ሲሰጠን ሲያቀብለን ከክርስቶስ ጋር እያገናኘን ነው። ይሄን ነው ሰሎሞን የተናገረ፣ ይሄ ነው። ስለዚህ ድንጋይ አይደለም የምንሳለመው፣ ዙሪያውን የከበረ ነው። እንጨት አይባልም፣ መስቀል ነው። እንጨት አይባልም፣ ከበሮ ነው። ንዋየ ቅድሳቱ የከበረ ነው። በሥርዓተ ቅዳሴው ላይ የሥርዓተ ቅዳሴው ሊቅ ቅዱስ ባስልዮስ ምንድነው ያለው? ወይስምይዎሙ እምድኅረ ተቀደሱ አይባነ ወኢ ዕፀወ ወኢ ወርቀ ወኢ እብነ ዳይሙ ነባብያነ ወሕያዋነ ወሰማያውያነ። ቄሱ ሊቀ ጳጳሱ ሜሮን ቀውቶ ቃለ እግዚአብሔር ጠርቶ አቡነ ዘበሰማያት ደግሞ ካከበረው በኋላ ይሄ ድንጋይ ነው፣ ይሄ እንጨት ነው፣ ይሄ ወርቅ ነው፣ ይሄ ብር ነው። አቤት እጅ መንሻ ሆኖ ከገባ በኋላ እንኳን አትነግዱበት ወገኖቼ። በቤተ ክርስቲያን ስናገለግል የተሰበረ ጽዋ እንዳንሆን ጥንቃቄ ያስፈልጋል። የተሰበረ ጽዋ አውጥተው እንዳይጥሉት ተቀድሶበታል፣ እንዳይቀድሱበት ተሰብሯል። አሁን ቤተ ክርስቲያኗም የገጠማት ይሄ ነው። ስለዚህ አማራጩ ምንድነው? ዕቃ ቤት ይጣልና የወጣ ያወረደው በእግሩ እየነካው ነው የሚኖር። እንደዚያ እንዳንሆን ጥንቃቄ። እንደዚያ ያለ አገልጋይ አይደለም። ዘካርያስ የተባለው 7 ልዑካን ያለው ፍጹማን አገልጋይ ነው። የተሰበረ ጽዋ አይደለም ያለው፣ የተሰበረ ጽዋ አይደለም። ስለዚህ ወርቅ ሊሉት አይገባም ነው፣ ብር ሊሉት አይገባም ነው። ቤተ ክርስቲያን ነው የተሰራቸው ከምንድን ነው? ከእንጨት ሊሆን ይችላል፣ ከድንጋይ ሊሆን ይችላል፣ ከተለያዩ ነገሮች ትሰራለች። ያ ግን ሊቀ ጳጳሱ ካከበረው በኋላ የሚባለው ምንድነው ሲባል ቤተ ክርስቲያን ነው። ይህን ነው። ድንጋዮች ተሰብስበው ቤተ መንግስት ይሆናሉ፣ ቤተ መቅደስ ይሰራሉ። ነገር ግን በተሰራው ቤተ መቅደስ በተሰራው ቤተ መንግስት የሚኖሩ ሰዎች ደግሞ ዛሬ ከድንጋይ እያነሱ ነው። ድንጋዮች አያችኋቸው? ሰው ነው የሰራቸው። ፈጣሪያችን እነዚያን በፊልጵስዩስ ዙሪያ የነበሩትን ድንጋዮች የራቁትን አቅርቦ ታናናሾቹን ታላላቅ አድርጎ የሰራ መድኃኔዓለም ክርስቶስ ነው። ይሄ ነው። ስለዚህ ህንፃ ቤተ ክርስቲያንን ካየን የሰው ልጅ ህንፃ ይባላል። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 17 ላይ እናንተ የእግዚአብሔር የእግዚአብሔር ማደሪያዎች እንደሆናችሁ አታውቁምን ይላል። አታውቁምን ይላል። እግዚአብሔር መንፈስ ቅዱስ በእናንተ አድሮ እንዳለ አታውቁምን? የእግዚአብሔር ቤተ መቅደስን ያፈረሰ እርሱን እግዚአብሔር ያፈርሰዋል፣ ወዮለት ይላል። ሰው ራሱን የሚያፈርስበት በብዙ ወገን ነው። አንደኛ በራሱ ያፈርሰዋል፣ በዝሙት፣ በሴሰኝነት፣ በምቀኝነት የእግዚአብሔርን ቤተ መቅደስ የእግዚአብሔር ቤተ መንግስት ሆኖ የሌላ ማደሪያ ይሆናል። የሚገርማችሁ ይሄ ነው። የሌላ ማደሪያ ሆኗል ዛሬ ትውልዱ። የሌላ ማደሪያ አንሁን። እግዚአብሔር ከተለየን የሚያድርብን ሰይጣን ነው፣ ሌላ አይደለም። እግዚአብሔር ባደረበት የሚያድረው ማን ነው? መላእክት ናቸው የሚያድሩት፣ ጻድቃን ናቸው፣ ቅዱሳን ናቸው። ስለዚህ የቤተ ክርስቲያን ራሱ ባዶ እንዳይመስላችሁ። እኛ የማናያቸው እግዚአብሔር የሚያያቸው ረቂቃን መላእክት ደቂቀ አዳም በዚህ የሚኖሩ ሕያዋንም ሙታንም የሚኖሩባት የሚያመሰግኑባት ናት። ባዶ ቤት እየመሰለው ብዙ ባዶ ይመስለዋል። አይደለም፣ አይደለም። እግዚአብሔር ሁልጊዜ የሚገኝበት ይሄ ነው። ስለዚህ ቤተ መቅደስ እንዳናረክሰው ሰውነታችን በጥንቃቄ ልንኖር ይገባል። በጥንቃቄ ልንኖር ይገባል። ካረከስነው እግዚአብሔር ይርቀናል። እግዚአብሔር ይርቃል። ለዚህ ነው እግዚአብሔር ቅርብ ነው፣ እግዚአብሔር ሩቅ ነው። እግዚአብሔር የሚርቅ የሚቀርብ ሆኖ አይደለም። መርዳቱን ሲያይ ቅርብ ነው እንለዋለን፣ አለመርዳቱን ሲያይ ሩቅ ነው እንለዋለን እንጂ መነሳት፣ መቀመጥ፣ መራቅ፣ መቅረብ ኑሮበት አይደለም። ስለዚህ እያንዳንዳችን በ40 ቀን በ80 ቀን የተጠመቅን ጥሙቃን
ቄሱ ራሱ ሲያጠምቀን ራሱ የእግዚአብሔር ማደሪያዎች እንሆናለን። ያልተመረገ ያልተለሰነ ቤት እንሆናለን። ሁለተኛ ሜሮን ሲቀባን 36 ሕዋሳታችን ሲቀባን እንከብራለን። ያማረ ቤት እንሆናለን። ሶስተኛ ቅዱስ ሥጋውን ክቡር ደሙን ሲያቀብለን ያማረ የተዋበ ተደርቦ የተነጠፈ የተጎዘጎዘ ልዩ ቤተ መንግስት ንጉሥ ሰራዊቱን በቀኝ በግራ በፊት በኋላ አሰልፎ የተቀመጠበት ቤተ መንግስት ይሆናል። የሰው ልጅ ትሆናለች፣ ትሆናለህ፣ ትሆኛለሽ። ምን ጊዜም እስከ ዕለተ ምጽአት ድረስ የሚደረግ ነው። ያኔ ሥላሴ ካሁን በኋላ የኔ ነህ ብለው ያድሩብናል። በ80 ቀን ማለት በ40 ቀን የሰው ልጅ ሆኖ ቤተ መቅደስ ነው። መድኃኔ ዓለም ክርስቶስ ራሱን ንስትዎ ለዝንቱ ቤተ መቅደስ አካል ነው። ይሄ አይሁድ አልገባቸውም ነበረ። ሰሎሞን ስለሰራው ቤተ መቅደስ ነበር የሚያወሩት። አልተግባቡም ክርስቶስና አይሁድ። እርሱ የነገራቸው ስለ ራሱ ነው፣ ስለ ሰውነቱ ነው። እኛ ደግሞ የክርስቶስ ተብሎ ክርስቲያን አሰኝቶናልና የክርስቶስ ልጆች የሆን ሁሉ የክርስቶስ መቅደስ ወይም የሥላሴ መቅደስ ነንና ሰውነታችንን እንዳናበላሸው ወገኖቼ። እውነት የእግዚአብሔር ማደሪያ ይቅርና የግለሰቦች ቤት እንኳን ይከበራል እኮ። ቤተ መንግስቱ እኮ ይከበራል። የባለ ሀብት ቤት ይከበራል። ልብሳችን ይከበራል። ጥላሸት እንዳይነካው፣ ቆሻሻ እንዳይነካው ለልብሱ መቼም የማይሸቆረር የማይቸኩል የማይተጋ የለም። ስለዚህ ጠበኛው ልበ አምላክ ዳዊትን በመዝሙር 44 ላይ ቁጥር 8 ላይ ከርቤ ወቀናት ወሰሊሆት ምና አልባሲከ፣ እነሱ ሶስቱ ሽቶዎች በልብስ ላይ ናቸው አሉ። ሶስቱ ሽቶዎች ማን ናቸው ሲባል እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነው። በሽቱ ነው የመሰላቸው። ለምን? በመዓዛ የከበርን ነን እኛ። ያከበረን በሜሮን ነው ያከበረን። ስለዚህ በጥሩ ነገር መሰለና ሶስቱ ሽቶዎች በልብስህ ላይ አሉ አለ። ሊቁ ደግሞ ይህን ሲተረጉም አልባሲ ውስለ ክርስቶስ ምእመናን ሙንቱ፣ የክርስቶስ ማደሪያ የተባሉ እነማን ናቸው ቢባሉ ምእመናን ናቸው አለ። ምእመናን የክርስቶስ ማደሪያዎች ነን። ስለዚህ የክርስቶስ ማደሪያ ከሆነ ማደሪያ ደግሞ ንጹህ መሆን አለበት። ማደሪያ ንጹህ ካልሆነ ግን በጣም ብዙ ነገር ያመጣል። በስጋዊ እንኳን ራሱ ቤታችን ካልተዋበ፣ ካልተጠረገ፣ ካልተኮሰተረ፣ ንጹህ ካልሆነ የሚያመጣው ምንድነው? በሽታ ነው የሚያመጣው። የእግዚአብሔር ማደሪያ የሆነ ሰውነታችንንም አክብረን ካልያዝ ነው ክርስቶስ ከኛ ይርቃል፣ ከኛ ይሄዳል። ብዙዎቹ አሰድደውታል። ይሄንን ልንይዘው ይገባል። የተከበራችሁ እናቶች መዝሙር 101 እዚያ ላይ ያለው ቃል ዋክበር ወለ መሬታ ቤተ ክርስቲያኗን ተናግሮ አላቆመም። መሬቷ ዙሪያዋ ሁሉ የከበረ ነው አለ። እምነት ነው አለ። እምነት ነው። ሰዎች አመድ ነው ይላሉ። አለመታደል ነው፣ አለማወቅ ነው ወገኖቼ። ሰዎች እንኳን የቀመሙት ካውሬ ሊሆን ይችላል፣ ከእንጨት ሊሆን ይችላል፣ ከተለያዩ አበባዎች ሊሆን ይችላል። ተቀምሟል። ያኮ የሚባለው መድኃኒት ነው ወገኖቼ። እባብን እኮ መድኃኒት አድርገው ሊሰሩት ይችላሉ። እባብ አይባልም፣ መድኃኒት ነው። አዳኝ ነው። አዳኙ እግዚአብሔር ነው። ስጋውያን ሰዎች ይህንን እያደረጉ ይሄ ከተከበረ ረቂቅ ነው እግዚአብሔር አምላክ። ያ ጸሎት የተደረገበት ዕጣኑ ያረፈበት ቄሱ ጸሎተ ዕጣን የደገመበት ወንጌል የተሰበከበት ዙሪያውን ቅጥረ ቤተ ክርስቲያን መድኃኒት ነው። መድኃኒቷን አከበሯት። አክብረውም የዳኑ የተጠቀሙ አሉና ቅድስት ቤተ ክርስቲያን ይህንን ትመስላለች ወገኖቻችን። ስለዚህ ቤተ ክርስቲያን የተሰራች እኛ ልንማጸንባት፣ ንስሐ ልንገባባት፣ ቅዱስ ሥጋውን ክቡር ደሙን ልንቀበልባት ነውና ሁላችንም ከቤተ ክርስቲያን ልንርቅ አይገባም ነው መልእክቱ። ሁላችንም ልንርቅ አይገባም። የራቁትን ደንጋዮች አቀራርቧቸዋል። እኛም ርቀን የራቅነውን ሰው ሆኖ አቅርቦናል። ተበታትነን የነበረውን አንድ አድርጎናልና ይህንን ሲያይ ነብይ እግዚአብሔር ዘካርያስ ለአንዲት ቤተ ክርስቲያን
7 አገልጋዮች አሏት አለ። ቤተ ክርስቲያንን ብቻ አይደለም የተናገረው፣ አገልጋዮቿን ብቻ አይደለም፣ ስርዓቷን መብራት እንዴት ማብራት እንዳለብን፣ በየት በምንን ማብራት እንዳለብን ጥቅልል አድርጎ የተናገረ ነብይ ነውና ሁላችንም በዚህች ቅድስት ቤተ ክርስቲያን ልንኖር ይገባል ማለት ይገባልኛልና ሁላችንም ማክበር ያስፈልጋል። ዙሪያውን ራሱ እንጨት ነው፣ አጥር ነው፣ ዛፍ ነው፣ ደንጊያ ነው፣ ጠጠር ነው፣ አሸዋ ነው አንልም። ቅድስት ቤተ ክርስቲያን እምነት ነው የምንለው። በቅድስት ቤተ ክርስቲያን ጸበሉን ታሽተን ጠጥተን መስቀሉን ታሽተን እምነቱን ተቀብተን የምንድንበት ነፃ ሆስፒታል ማናት? ወረፋ የማይጠብቅ በሽተኞች ወረፋ የማይጠብቁባት በነፃነት ሕይወትን የሚያገኙባት ማናት ሲባል ቅድስት ቤተ ክርስቲያን ናት። የመሰራታትም ሌላ ሰው ተራ ሰው አይደለም፣ ባለቤቱ ክርስቶስ ነው። ይቺ የነገስት እንደው ተራው ሰው ይቅርና ነገስታቱ እንኳን ቢያከብሯት የነገስታቱ ማደሪያ ትሆን ዘንድ እኮ ነው ያለው። ለንጹሃን ወገን ማደሪያ ትሆን ዘንድ ነው ያለው። ስለዚህ ቤተ ክርስቲያን ምንድነው? ማንኛውም ሰው የሚኖርባት። የሚገርማችሁ እስቲ አስቡት። አንተ ኃጢአተኛ ነህ ከኔ ራቅ፣ አንተ ወንበዴ ነህ ከኔ ራቅ አለ አትልም? ኖህ ከመርከብ ከወጣ በኋላ ጅብም ጅብ ሆኖ ነው የወጣው፣ ነብርም ነብር ሆኖ ነው የወጣው። ማንኛውም አውሬነቱን አልለቀቀም። ቤተክርስቲያን ወደ ቤተክርስቲያን የመጣ ግን ወንበዴው ራሱ ርህሩህ ይሆናል። አልሰጥ አልመጸውት የነበረው ራሱ ያ ንፉግ የነበረው ለጋሽ ይሆናል። ኃጢአተኛ የነበረው ጻድቅ ይሆናል። የቤተክርስቲያንም ስራዋ ይህን ማድረግ ነው። ስለዚህ ይህንን አየና ለአንዲት ቤተክርስቲያን ወይም ለአንዲት ደንጊያ 7 አገልጋዮች አሏት ብሎ አስቀድሞ በትንቢት መነጽር ታይቶት ገልጦ አስተምሯልና አሁንም እኛ እያንዳንዳችን ለቅድስት ቤተክርስቲያን ዙሪያዋን ልንቆም ይገባል ነው። ልንቆም ይገባል። አትቃጠል፣ አትንደድ። ብዙዎቹ ሰዎች ራሱ መከራው እየባሰ የሚመጣው ቤተክርስቲያን ላይ ራሱ የሆነ ነገር አለመደረጉ ነው። በጎ ነገር አለመደረጉ እሳቱ ሲቀጣጠል ይኖራል። የፍግ እሳት አይጠፋም ምንጊዜም፣ እንደዚያ ነው። ስለዚህ ቤተክርስቲያን እንዴት ትቃጠላለች? እንዴት ትነዳለች? ሁሉን አያስተማረች፣ ሁሉን ነገር ለሰዎች ማንኛውንም ነገር ያቀረበች፣ አስተዳደሩም ይሁን ስጋዊው መንፈሳዊው ከቤተ ክርስቲያኗ ሕግ ወጽን ጽዮን ነው የተባለው። ከቤተ ክርስቲያን ነው ማንኛውም የተገኘው ወገኖቼ። ማንኛውም ጥቅልል አድርጋ የሰጠች ቤተ ክርስቲያን ናትና ሁላችንም ቅድስት ቤተ ክርስቲያናችንን ጠብቀን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ተስፋ የምናደርጋትን የላይኛዋን ከተማ እንዲያወርሰን የአምላካችን መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።